የሰው ልጅ ለምንድነው ጸጸት የሚሰማው የሚለው አስገራሚ ነገር ነው አይደል? ለምንድነው ጊልት፣ ሼም፣ ጸጸት ሼም አይነት ፊሊንግ የሚሰማው ለምንድነው የሚለው ነው። ስለዚህ እንግዲህ የሰው ልጅ የሚሰማው በጣም አስገራሚ ነገር ነው። አንድ ሰው እንዴት ነው ጸጸት ለምንድነው የሚሰማው? ለምንድነው ሼም የሚሰማው? ይህንን ከማንሳታችን በፊት ምናልባት ወደ ኋላ እንመለስና እንዴት ነው የሰው ልጅ አእምሮ የሚሰራው? ለምንድነው አብርሃም አሁን የሆንከውን አብርሃም የሆንከው? ለምንድነው እንደዛ የሆንከው? እኔ ኃይለሉል ለምንድነው አሁን እንደዚህ ሳወራ? ለምንድነው እንደዚህ የማወራው? ምርጫዎቼ ለምንድነው እንደዚህ የሆኑት? ለምንድነው በዚህ አይነት ወይ እየሄድኩኝ ያለሁት? ምርጫዎቻችን፣ ስሜቶቻችን፣ ፍላጎቶቻችን፣ ሀሳቦቻችን እንዴት ነው? ለምንድነው አሁን እንደዚህ የሆነው? እንግዲህ ብዙ አይነት ሰዎች አሉ፣ ግን የብዙ አይነት ሰው ምርጫው፣ ፍላጎቱ፣ ስሜቱ፣ ሀሳቦቹ የተለያዩ ናቸው። ለምንድን ነው የተለያየ የሆነው? ስለዚህ ይሄ የአእምሮ እንዴት ነው የሚሰራው የሚለውን ማወቅ በጣም ኢምፖርታንት ነው ማለት ነው። በጣም አስፈላጊ ነው። ስለዚህ ይሄ አእምሮ የምንለው ወይም ደግሞ የሰው ልጅ ስብዕና፣ የሰው ልጅ ፐርሰናሊቲ አሁን እንደዚህ ቢሄቭ የሚያደርግበት ምርጫ፣ ፍላጎት፣ ሀሳብ፣ ስሜት፣ እነዚህ ነገሮቻችን ሼፕ የሚደረጉት ወይም ደግሞ አሁን ላይ እንደዚህ አይነት ስብዕና እንዲኖረን ያደረገው ምንድን ነው የሚለው ነገር is important። ስለዚህ የተለያዩ አይነት ስኩል ኦፍ ቶቶች አሉ፣ ሀሳቦች አሉ፣ ወይም ደግሞ ቲዎሪዎች አሉ። ከዛ ውስጥ ምናልባት ወደ 5 የሚሆኑ የተከፋፈሉ አሉ። አንደኛው ሳይኮዳይናሚክ የምንለው፣ ጥልቀ ልቦና የምንለው፣ ሂውማኒስቲክ የምንለው፣ እንደገና ደግሞ ኮግኒቲቭ ለርኒንግ የምንለው፣ ዲስፖዚሽናል፣ ባዮሎጂካል የምንላቸው እነዚህ ነገሮች አሉ። ከዛ ውስጥ ለዛሬ እንደው አንዷን እናንሳትና በጣም ሰፊ ነው፣ ይሄ በጣም ሰፊ ነው። ሰዎች እንግዲህ እነዚህ አሁን የጠቀስኳቸው ነገሮች ሰዎች ለምንድነው አሁን እንደዚህ ሊሆኑ የቻሉት? ምርጫዎቻችን ለምንድነው? ፍላጎቶቻችን ለምንድነው? አንድ ታካሚ ነበረኝ ማስታውሰው። ሂዝ ያንግ ቨሪ ያንግ፣ ሀያዎቹ አካባቢ ላይ ያለ ነው እና ብዙ ጊዜ ያው እንግዲህ የልጅነቱን አስተዳደጉን እንደዚህ እየጠየኩት በሆነ ህመም አይነት መጥቶ ነው እና ጠይቀው ብዙ ጊዜ ዴት የማደርጋቸው ከኔ ዕድሜ 10 ዓመት ተለቅ ያሉ ሰዎችን ነው አለ። የእሱ ታላላቆችን ነው። ለወንድ ልጅ ትንሽ ለየት ያለ ነው። ብዙ ጊዜ እንደውም ወንድ ልጅ ከ5-10 ዓመት ብዙ ጊዜ እንደዚህ አይነት ልዩነት ያለውን ሰው ጋር ነው ዴት ወይም ለጾታ፣ ለትዳር እንደዚህ አይነት ነገር እንትን የሚለው። ስጠይቀው እንደዛ ነው። ጓደኞቼ እንደዛ ደስ ይለኛል በጣም እነዛ አይነት ሰዎች ለምንድን ነው እንደዛ አይነት እንትን ያለው? ለምን ይሄ አይነት ፍላጎት ኖረው? ለምን 10-20 ዓመት ትልልቅ በጣም ትልቅ ሰዎች እና ወደኋላ አንተ ስንል ለካ ይሄ እናቱ ጋር የነበረው ሪሌሽን፣ ከዛ ብዙ አይነት ጥልቅ የሆኑ ነገሮች አሉ እና ከእናቱ ጋር አይደንቲፋይ ያደርጋቸዋል እነሱን። ስለዚህ ደሞር እናቱን እርሊን ያጣው፣ በልጅነቱን ያጣው። ስለዚህ እናቱን ሪፕለስ የሚያደርግለትን ሰው እየፈለገ ነው። ስለዚህ እነሱን በትዳርም ዓለም ሲሆን ትልልቅ ሰዎች ጋር ወይ ትልልቅ ከሱ እድሜ በጣም ከፍ ያሉ ከእናቱ ጋር አይደንቲፋይድ ሊያደርጋቸው የሚችላቸውን ሰዎች ነው በዛ አይነት እንትን ያለው እና ይህን ስናይ እንዴት ነው ይሄ ነገር እንደዚህ ሊሆን የቻለው የሚለው ይመጣል። ስለዚህ ይሄ ቢሄቪራሊስት የምንላቸው ወይም ደግሞ የስነ ባህሪ አጥኚዎች አንደኛው ለርንድ ነው። የሰው ልጅ ባህሪ ወይም ደግሞ የሰው ልጅ ስብዕና ከመማር ነው። ወይስ በልጅነቱ አንድ ሰው ሲያደርግ ማህበረሰብ ውስጥ ቤተሰብ ውስጥ የሚደረገውን ያደርግና ከዛ በኋላ ያንን እያደረገ ያድጋል ነው። ወይ ደግሞ ወይ ፐኒሽ ሲደረግ ወይ ሲቀጣ ወይ ደግሞ ሪንፎርስ ሲደረግ፣ አንድ ባህሪ ሪንፎርስ ሲደረግ ሲበረታታ ቀጥል የሚል አይነት ነገር ይሆናል። ከዛ በዛ አይነት ነገር ይሆናል ነው። ሽልማቶችም ሲታገሉበት፣ ፐኒሽመንት፣ ቅጣት ሲሆን ያንን ባህሪ ያቆማል፣ ያንን የሆነ ባህሪ ያቆማል። ሪንፎርስ ሲደረግ ደግሞ ወይም ደግሞ ፖዚቲቭ ሪንፎርስመንት እንዳልከው ሽልማቶች ምናምን ሲኖሩ ደግሞ ጎበዝ ሲባል ያንን ይዞ ይቀጥላል ነው። ይሄ አንደኛው
ሀሳብ ነው። ስለዚህ ስብዕናችን ባህሪያቶቻችን በዚህ አይነት ነገር ነው ይላሉ። አንዳንዶች ደግሞ አሉ ሂማኒስቲክ የምንላቸው አንዳንድ ስብዕናዎቻችን ሁል ጊዜ ሰላማዊ ደስተኛ የሆነ ኒድ አለ የሆነ ፍላጎት አለ ያንን ፍላጎት ለማሟላት የሚደረግ ጉዞ ነው የሚሉ አይነት የሀሳብ የሚያራምዱ አይነት ሰዎች አሉ። ስለዚህ የሰው ልጅ ስብዕና በዚህ ይህንን ኒድ ለማሟላት ሚኒንግ በመፈለግ ውስጥ የሚባል ከዚህ ውስጥ ምናልባት ብዙ ጊዜ የምናውቀው አብርሃም ማስሎ የሚባል ሃይራርኪ ኦፍ ኒድ የምንለው አለ አይደል? የመጀመሪያ ቤዚክ ኒድ፣ ከዛ ላቭ፣ ከዛ ኬር፣ ከዛ ሴኪሪቲ እያለን ሰልፍ አክቹዋላይዜሽን የምንለው ማለት ነው። ስለዚህ ይሄ አንደኛው ክላስ ነው። በኤግዚስተንሻል የምንለውም እዚህ ውስጥ ያለ ነው። ሮሎ ሜይ ቅድም እንዳልነው ቪክቶር ፍራንክል ያልናቸው እነዚህ እንትኖች ሳይካትሪስቶች፣ ሳይኮሎጂስቶች እነዚህ በዚህ ውስጥ ያለ ነው። ስለዚህ የሰው ልጅ ስብዕና በዚህ ይላሉ። በዋነኝነት ዛሬ ምናልባት ሳይኮዳይናሚክ የምንለው ጥልቀ ልቦና እንበለው በአማርኛ ጥልቅ ስለሆነ ዳይናሚክ ነው። ሳይኮአናሊሲስ የምንለው ነው። ይሄኛው ስኩል ኦፍ ቶት ደግሞ ምንድን ነው የሚለው የሰው ልጅ ባህሪ የመጀመሪያዎቹን 5 ዓመታት ናቸው። ከዛ በኋላ የመጀመሪያው 5 ዓመት ነው ሼፕ የሚደረገው። ማጆሪቲ ኦፍ ፐርሶናሊቲ ስብዕናችን የሚገነባው በመጀመሪያው የ5 ዓመት። 5 ነው 7 ነው 12 ነው 5 ነው። ይሄ በዚህ በሳይኮዳይናሚክ ሆነ ብዙ ጊዜ 5 እስከ 7 ይላሉ፣ ግን 5 ነው በአብዛኛው። ለዚህ የመጀመሪያው 5 ዓመት ነው። ብዙ ጊዜ እንደውም የካቶሊክ አካባቢ ልጅህን እስከ 7 ዓመት ስጠኝና ሰው አድርጌ መልስላለሁ ይላሉ እና በዛ ውስጥ ነው የሰው ልጅ ስብዕና በመጀመሪያዎቹ 5 ዓመታት ይገነባል። ሁለተኛው ደግሞ ምንድነው? ምርጫ የለንም። ስለዚህ በራሳችን የምናደርገው አይደለም። ስለዚህ ኦልሬዲ ዲተርማይንድ የሆነ ህይወት ነው የምንኖረው። ፍሪ ዊል ወይም ነፃ ምርጫ የለንም። በራሳችን የምንፈልገው አይደለም። there is something የሆነ ፎርስ አለ፣ የሆነ ኃይል አለ which is ከአንኮንሽስ ወይም ደግሞ ድብቁ የአእምሮ ክፍል ድራይቭ የሚያደርገው ፎርስ አለ። ስለዚህ እኛ እንፈልገውን አሁን ምርጫዎቻችን ቅድም ያልነው ፈልገናቸው የምንመርጣቸው ነገሮች አይደሉም። ያ ሰው ለምሳሌ ከእድሜው በጣም 20-30 ዓመት የሚበልጡትን ሰዎች ጋር ዴት ሲያደርግ ስለዚህ ፈልጎ አይደለም። ስለዚህ there is something behind ከዚህ ጀርባ የሆነ የሚገፋው ኃይል አለ እንዲሆን የሚያደርገው ማለት። ስለዚህ እዛ ውስጥ የተከማቹ ናቸው ማለት ነው እነዚህ ሐሳቦች። ስለዚህ እነዚህ ነገሮች ናቸው ማለት። ስለዚህ ይሄንን ስናይ በዋነኝነት ብዙ ጊዜ በዚህ በሳይኮዳይናሚክስ ቲዮሪዎች ላይ የሚጠቀሰው ሲግመንድ ፍሮይድ የምንለው የአንድ ሳይካትሪስት አለ፣ ሳይኮሎጂስት አለ፣ ሌሎችም አሉ በጣም አልፍሬድ አድለር የምንላቸው፣ ካርል ዩንግ የምንላቸው ካርል ዩንግ፣ ሌላ ኦብጀክት ሪሌሽን የምንለው ሜላኒ ክሌን የምንላት አለች። በጣም በርካታ ናቸው። ዊኒኮት የምንላቸው፣ ቦልቢ የምንላቸው አታችመንት ቲዎሪዎች ጋር ብዙ ናቸው። ስለዚህ ለዛሬ እንደው የሲግመንድ ፍሮይድን እናንሳና የሳይኮአናሊሲስ ጥልቀ ልቦና የሚለው ማለት ነው። ስለዚህ ለመጀመሪያ ጊዜ እንግዲህ የአእምሮ ለሁለት ሌየሮች ይከፈላል ብሎ ነው የመጀመሪያው። ስለዚህ አይስበርግን እናስብና ውቅያኖስ ላይ ያለ የበረዶ ግግርን እናስብና ስለዚህ ከላይ ትንሽዬ፣ ስለዚህ ይሄ በጣም ሲምፕል ኤግዛምፕል ነው። ስለዚህ ይሄኛው ከላይ ያለችው እችኛዋ መስመር ኮንሽስ ማይንድ የምንለው አለ which is ንቁ ህሊና የምንለው which is aware የሆን ነው። አሁን የምናወራቸው ነገሮች አሁን እያወራን ነው። ሀሳቡ ፊሊንግ የሚታዩ የሚዳሰሱ የሚጨበጡ which is አሁን ላይ ያለ ነው። ስለዚህ ኖ ኒድ ኦፍ የሆነ ኢነርጂ አይፈልግም፣ ኃይል አይፈልግም የሆነ ለማስታወስ አይደል። ስለዚህ ይሄ አንደኛው ይሄ ነው። ኮንሽስ የምንለው ንቁ የሆነው የአእምሮ ክፍል የምንለው ነው አንደኛው ማለት ነው። ከዛ እሱ ቀጥሎ ደግሞ ትንሽ ሌየር ያው ብዙ ጊዜ ኮንሽስ አንኮንሽስ ብለን ነው የምንለው ኢን ቢትዊን ፕሪ ኮንሽስ የምንላት አለች። ስለዚህ ይሄ ከዚህኛው ይሄ ሱፐርፊሻል የሚታየው ነው። እንግዲህ ይሄንን ከዚህ ከባህር በታች ነው ብለን ብናስብ ይሄኛው ከዚህ በላይ ያለው አለ፣ ከዚህ በታች አለች እስከዚህኛው ሌየር ድረስ ይሄኛው ምን ብለን እናስብ ፕሪኮንሽስ። በጣም ጥልቅ አይደለም፣ መካከል ላይ ያለ ነው። ፕሪኮንሽስ የምንለው ማይንድ ምን አይነት ነገር ነው? እንደዛ ሳይሆን ሚሞሪዎቻችን ለምሳሌ አሁን ትላንት አብሪሽ ምን በላ እራት ብልህ አሁን እያሰብከው አይደለም ማለት ግን ስጠይቅህ ትመልስልኛል አስተውለ ማለት ነው። ስለዚህ ወደኋላ ሄደ ስለዚህ ትላንትና ወይ ዛሬ ምሳ ሰዓት ምን በላ ብልህ ኦልሬዲ ታስታውስና እንትን ትላለህ። ስለዚህ አሁን ላይ ያለ አይደለም፣ አሁን አእምሯችን ላይ ያለ አሁን እየታሰበ ያለ አይደለም። ግን ኢነርጂም አይፈልግም ወይም ደግሞ የሆነ ኃይልም አይፈልግም አምጥቶ እንትን ለማድረግ ዲፊካልት አይደለም። ስለዚህ በቀላሉ አስታውሰህ ትመልስልኛል፣ ጥሩም ይሁን መጥፎም ይሁን ማለት ነው። ስለዚህ ኤኒ ሚሞሪ
ኤኒ ሜሞሪ እና ደግሞ ኦልሬዲ ስቶርድ የሆኑ ኢንፎርሜሽኖች ወይም ኖውሌጆች ማለት ነው። ኦኬ ለዚህ ኢትዮጵያ ዋና ከተማ ማናት ብለህ ግብጽ አይደለም ወይንም የሆነ ስቶርድ የሆኑ ኖውሌጆች ናቸው የተከማቹ እንትኖች ናቸው። ግን አሁን ላይ እያሰብክ አይደለም ወይ ኢትዮጵያ ዋና ከተማ ምናምን ብለህ እንትን እያልክ አይደለም ወይም ስለሆነ ነገር እንትን እያልክ አይደለም። ግን ትንሽ የሆነ ነገር ጥያቄ ስትጠይቅ የምትመልሰው ሜሞሪዎች ናቸው የልጅነት ምናምን እንደዛ ሊሆንም ይችላል። ከዛ ቀጥሎ ያለው ግን ከዚህ በኋላ ያለው ይሄኛው በጣም ሰፊውና ዲፕ የሆነው ከውቅያኖስ ውስጥ ያለው በጣም የአይስበርግ በጣም ጥልቅ የሆነው በጣም ዲፕ የሆነው አንኮንሽስ የምንለው ነው። ይሄ ድብቁ የአእምሮ ክፍል የምንለው ማለት ነው። ስለዚህ ይሄ እንደ ስሙ ድብቅ ነው። ፍርሃቶቻችን ገና ስንወለድ የሆነ ምንድነው ደመነፍሳዊ የምናደርጋቸው ድራይቭ የሚያደርጉን የሆነ ኃይሎች አሉ። ስለዚህ ይሄ ኢሮስ የምንለው ከዛ አግሬሽን የምንለው እነሱ ነገሮች በኋላ ላይ በደንብ እናነሳቸዋለን። በልጅነታችን የተቀመጡ ትራውማዎች፣ መጥፎ የህይወት ጠባሳዎች፣ ብዙ ነገሮች እንደገና ደግሞ በማህበረሰቡ ዘንድ የማይፈለጉና ልክ ያልሆኑ ነገሮች ለምሳሌ ይሄ ሰው መግደል ሊሆን ይችላል ወይ የሆነ ነገር ማድረግ ሊሆን ይችላል፣ ጥፋት ሊሆን ይችላል። እነዛ ነገሮች እዚህ ውስጥ ነው ስቶርድ የሚሆኑት አንኮንሽስ ማይንድ የምንለው። ለዚህ በቀላሉ እንትን ልናረጋቸው አንችልም። ወደ ንቁ የሆነው የአእምሮ ክፍል ልናመጣቸው አንችልም። ከመጡም ደግሞ በጣም የሚያስፈሩ ናቸው። ፍርሃቶች በአንድ ጊዜ ሲመጡ በልጅነቷ ብዙ ጾታዊ ጥቃት የደረሰባት ሁሌም ያ ነገር ቢኖር ከኔ ኢማጂን ሁሌም ምን አይነት ነው? ሰቀቀን ነው፣ ስቃይ ነው፣ ፍርሃት ነው፣ ድንጋጤ ነው። ኖርማል አይደለም። ስለዚህ ምን ያደርጋል? በዛ ውስጥ ይከማቻሉ። አንኮንሽስ የምንለው ወይም ድብቁ የአእምሮ ክፍል ውስጥ ይከማቻሉ። ስለዚህ ግን እነዚህ ነገሮች የሆነ ሰዓት ላይ የሆነ ክፍተት ባገኙ ቁጥር ይወጣሉ። የሆነ ሰርፌስ ላይ ይወጡና አንዳንድ ጊዜ እንትን ያደርጉናል። መቼ ከሆነ በህልም አንደኛው ዘ ሮያል ሮድ ቱ አንኮንሽስ ማይንድ የሚባለው ድሪም ነው። በደንብ ህልም የምንለው ማለት ነው። ጊዜ አሁን ህልም ፈቺ ምንላቸዋለሁ። ስለዚህ ድሪም አናላይዝ ይደረጋል በህክምናው። በጥልቀ ልቦና በተለይ ጥልቀ ልቦና ቴራፒ የሚሰሩ ወይም የንግግር ህክምና የሚሰሩ ሰዎች፣ በዚህ ስፔሻላይዝድ ያደረጉ ሰዎች ድሪም ኢንተርፕሬት ይደረጋል። ስለዚህ የአንኮንሽስ ወይም ደግሞ የድብቁ የአእምሮ ክፍል ውስጥ ያሉ ነገሮችን ነው ሰርፌስ የሚያደርገው። ሂፕኖቴራፒም እዛ ውስጥ ነው። previously was hypnotherapy was አንደኛው ቴራፒ ይሰራ ነበር። በዚህ በሳይኮአናሊሲስ አይደለም ግን ሂፕኖቴራፒ መጀመሪያ ላይ እንደውም ሲግመንድ ፍሮይድ ከመጀመራቸው በፊት ሂፕኖቴራፒ አይነት ነገር ነበር። ከዛ በፊት የነበሩት ማለት ነው። ከዛ እነዚህ ነገሮች በህልም ይገለጣሉ። በህልም ሊመጡ ይችላሉ። እነዚህ አንኮንሽስ ላይ ሆነ ሰርፌስ ሊሆን ይችላል። በአፍ ወለምታ ድንገታ የአፍ ወለምታ ፓራፕራክሲስ ይባላል። የአፍ ወለምታ ማለት ነው። የአፍ ወለምታ በቅቤ አይታሽም ይባላል። ስለዚህ አንዳንድ ጊዜ ስተው ድንገት አምልጠው ሾልከው ሊወጡ ይችላሉ። በዛ አንዳንድ ጊዜ ምን አልከኝ ምናምን ብሎ ይመለሳል። አንዳንድ ሰው የሚኖር እንደዛ ነገሮች አንዳንዱ አፉን ይይዛል። ምንድን ነው ያልኩት ምናምን። እነዚህ ነገሮች አንኮንሽስ ውስጥ አየህ፣ እነዚህ ነገሮች ልክ ያልሆኑ ናቸው፣ ሼም የሚያስይዙ ናቸው አይደል? ግን እነዚህ ነገሮች የሆነ ሰዓት ላይ እያመለጡ ይወጣሉ። አንዳንዴ ደግሞ በህመም ሆኖ ይገለጣሉ። ኒውሮቲክ የምንላቸው ህመሞች አሉ። ለምሳሌ በድብርት ህመም፣ በፓኒክ ድንገተኛ ፍርሃት፣ መሸበር፣ እንደገና ደግሞ በአንግዛይቲ ሌሎች አንግዛይቲ፣ ሶማቲክ ሲምፕተም የምንላቸው በሰውነት ላይ እነዚህ ነገሮች በዛም አይነት ሊገለጡ ይችላል። ስለዚህ ይሄኛው ሰዎች ለምንድነው እንደዚህ ቢሄቭ የሚያደርጉት ሲባል የመጀመሪያዎቹ 5 ዓመት ላይ የነበረው የተገነባው ማንነታችን ነው። ከዛ አንድ ሰው ከዛ በኋላ ነው ያንን ሪፒቲሽን ነው የሚኖረው። ፍላጎቱ፣ ስሜቱ፣ እንደገና ደግሞ ሀሳቦቹ በዛ የተቀረጹ የተቃኙ ይሆናሉ ማለት ነው። ስለዚህ ይሄንን ካልን እንዴት ነው የስብና ውቅሮች አሉ ወይም ሲግመንድ ፍሮይድ ራሱ እንትን ያደረጋቸው ሌየሮች አሉ ብሎ ያስቀመጣቸው አሉ። ኢድ፣ ሱፐር ኢጎ፣ ኢጎ የምንላቸው ማለት ነው። ስለዚህ ስንተነትን በኋላ ላይ ጊልት የሚለውን እናመጣዋለን። ስለዚህ ኢድ የምንለው የአንድ ሰው ስብና ወይም የአንድ ሰው ባህሪ እነዚህ በሶስት ነገሮች የተገነባ ነው። በኢድ፣ በኢጎ፣ በሱፐር ኢጎ የምንለው ማለት
ኢድ የምንለው ኢትስ ፕሌጀር ፕሪንሲፕል የደስታ ነው። ቅጽበታዊ ፍላጎትን እርካታን ማሟላት ነው። ገና አንድ ልጅ ሲወለድ ይሄንን ስብና ይዞ ነው የሚመጣው ሲወለድ ኢድ የምንላትን ፓርት ማለት ነው። ኢድ የምንላትን ፐርሰናሊቲ ይዞ ነው የሚመጣው። ስለዚህ ይሄ ምንድነው ሁል ጊዜ አምጣ ማለት ደስታ፣ ፕሌጀር፣ ሀሴት፣ ፍላጎት በቃ ቅጽበታዊ የሆኑ ነገሮችን ማድረግ እንደገና ደግሞ ያለምንም እንትን ነገሮችን ይሄ ካልተደረገ የሚል አይነት ነው። አሁን ለምሳሌ ልጆችን አይተህ ከሆነ ህፃናት ልጆችን አይተህ ከሆነ ገና እንደተወለዱ ምንድነው ያለቅሳሉ። ኮምፎርታብል ከነበረው ዓለማቸው ሲወጡ ንፋስ አገኛቸው። ስለዚህ ምንድነው አግሬሽን ነው። በዛ እንትናቸውን አለመስማማታቸውን ነው የሚገልጹት። ስለዚህ ብርድ መጣ። ስለዚህ ኢንስታንት የሆነ እንትን ነው የሚፈልጉት። ኮምፎርት ነው የሚፈልጉት። ምቾት ነው የሚፈልጉት። መብላት፣ መጠጣት፣ መወደድ፣ መታቀፍ፣ ነርቸር መደረግ እነዚህ ነገሮች ናቸው። የመጀመሪያው ሰዎች ሁሉም ሰው ኢንስቲንክት የሆነ ድራይቭ ደመነፍሳዊ ኃይል አለ የምንለው ይሄ ነው አንደኛው ማለት ነው። ስለዚህ ይሄ ሲወለድ በዚህ አይነት ማንነት ነው የሚወለደው። ከዛ እያደገ ሲመጣ ኢጎ የምንለው ይመጣል። ኢጎ የምንለው ይሄ ሪያሊቲ ፕሪንሲፕል ነው። በእውነታ ላይ የተመሰረተ ነው። ስለዚህ ምንድነው ብዙ ጊዜ ኢድ አንኮንሽየስ ነው። በድብቁ የአእምሮ ክፍል ውስጥ ያለ ነው ኢድ የምንለው ማለት ነው። ስለዚህ አናውቀውም፣ አዌር አይደለንም። የሆነ ፕሌጀር ስንፈልግ አሁን ለምሳሌ መብላት፣ መጠጣት ምናምን አናውቃቸው፣ ኮንሽየስ አይደለንም። ግን ኦል ዘ ታይም የእኛ ማንነት ምን ይፈልጋል? ይህን ኮምፎርታብል የሆነውን ነገር ይፈልጋል። በጣም ኮምፎርት፣ በጣም መደሰት፣ ማፍቀር፣ መውደድ፣ መጫወት፣ እነዚህ መዝናናት። ከዛ ደግሞ እልፍ ብሎ ደግሞ በጣም አግሬሲቭ የሆነው ኢንስቲንክት ድራይቭ አለ። የሰው ልጅ በህይወትና በሞት ድራይቭ ውስጥ ነው ያለው ወይም ደግሞ ኃይል ውስጥ ነው ያለው። ስለዚህ የህይወት ኃይል የምንለው ይሄኛው ነው። ሁለተኛው ደግሞ ይሄ አግሬሲቭ የምንለው ማለት አንግሪ መሆን፣ መናደድ፣ መበሳጨት፣ ዲስትራክት ማድረግ። ይሄ መጨረሻው ሰልፍ ዲስትራክሽን ነው። ይሄ ታናቶስ የምንለው የሞት ፎርስ የምንለው ማለት ነው። ስለዚህ ሰዎች ይህንን ፓሲቭሊ ሊገልጹት ይችላሉ። ለምሳሌ አንተ ላይ በመቀለድ ሊሆን ይችላል። ፌዝ፣ ቀልድ፣ ቧልት ምናምን ነገሮች እነዚህ ፓሲቭ የሆኑ አግሬሽኖች ናቸው። አንተንነት የሚገልጹ ነገሮች ናቸው። መጨረሻ ላይ ግን ሰልፍ ዲስትራክት የሚያደርጉ ነገሮች ናቸው። ራስን ዲስትራክት የማድረግ ድራይቭ ናቸው። ስለዚህ በሁለት ድራይቮች ነው፣ በሁለት ኃይሎች ነው ሰው ልጅ እንትን የሚለው። ፕሌጀሩ በጣም ኢንስቲንክት የሆነው ኢሮስ የምንለው መወደድ፣ ማፍቀር፣ መብላት፣ መጠጣት በጣም ኮምፎርታብል የሆነውና ይሄኛው ደግሞ አግሬሲቭ። ስለዚህ ሰዎች ከፍጥረታቸው በጣም ክፋት አይደለ? መጽሐፍ ቅዱስም እንደዛ ነው የሚለው። ገና ይሄ አዳማዊ ማንነት ምንለው የቀደመው አዳም የምንለው ማንነት በጣም ይሄ በክፋት የተሞላ በተንኮል የተሞላ ምናምን የምንለው ይሄ ከዚህ ያለ ነው። ስለዚህ እንዴት ሆኖ ነው ሰው እንደዚህ አይነት ሰው እንዴት በልጁ ላይ ጨክናል? እንዴት በእናቱ ላይ ጨክናል? እንዴት አይነት እንደዚህ አይነት ጭካኔዎችን ያደርጋል የምንላቸው አይደል? አውሬ ነው እንደ የምንላቸው የአውሬ አይነት ስብና የሰጠነው አይነት ይሄኛው ማንነት። ስለዚህ ሁለቱም አይነት ማንነት አለ። ይሄ ድራይቮች ናቸው። ኢጎ የምንለው ደግሞ ሪያሊቲ ላይ እውነታ ላይ የተመሰረተ ነው። ስለዚህ እውነታው ምንድን ነው የሚለው ላይ የተመሰረተ ነው። በእውነታ ፕሪንሲፕል ነው የሚመራው። ስለዚህ ከሁለቱም የሚመጡ ከኢድም ከሱፐር ኢጎም የሚመጡ ነገሮችን ባላንስ በማድረግ ይሄ እኛ የምንለው ይሄ ትክክለኛው ራሽናል የሆነው ሰው የምንለው አይነት ነው። ሱፐር ኢጎ የምንለው ደግሞ ይሄ ምን አይነት ነው? የሞራል ፕሪንሲፕል ነው። በሞራል ፕሪንሲፕል ነው ማለት ህግ፣ ወግ ማጥበቅ፣ ህጋዊ ህሊና የምንለው ማለት ህሊና እንዴት ህሊናው አይወቅሰው የምንለው ህግ የኢጎ ውጤት ነው ማለት ነው። የኢጎ ውጤት ሳይሆን አለ እነዚህ ነገሮች እንትን እያደረጉ ነው የሚመጡት። ቅድም እንዳልኩ ኢድ ገና አንድ ህጻን ልጅ ሲወለድ ኢድ ብቻ ይዞ ነው የሚመጣው። ከዛ በኋላ እያደገ ሲመጣ ኢጎን ዴቨሎፕ ያደርጋል በሚኖረው ኢንተራክሽን ዲፕ የሆነውን ከምንገባ ብዬ ነው። ከዛ ሱፐር ኢጎ የምንለው ልክ ብዙ ጊዜ ከ3 እስከ 5 ዓመት አካባቢ ላይ ዴቨሎፕድ ይሆናል። እንዴት ነው? ልክ 5 ዓመት አካባቢ ላይ ወንድ ልጅ ከሆነ ከአባቱ ጋር ማንነቱን አይደንቲፋይ ያደርግና ያምን ሆኖ ይሆናል። ሱፐር ኢጎ የሚባለው የስብናን ዴቨሎፕ ያደርጋል። ስለዚህ አባቱን መምሰል፣ ከዛ በኋላ ደግሞ የሚደረገውን ፍርሃት፣ መፍራት፣ ሼም፣ ጊልት፣ ጸጸት የምንላቸው ነገሮች እዚህ ጋር ይመጣሉ ማለት። ሱፐር ኢጎ የምንለው ይሄ ነው። ሞራል ፕሪንሲፕል ነው። አታድርግ ነው። ፍጹምናን የሚፈልግ ነው። ፍጽምናን፣ ፐርፌክሽንን የሚፈልግ ነው። ሱፐር ኢጎ ላይ 2 አይነት እንትኖች አሉ።
ኢጎ አይዲያል የምንለው ይሄ ፍጹም የሆነውን ፐርፌክት የሆነውን አብርሃምን መምሰል ነው የሚፈልገው። ሁል ጊዜ ምንም እንትን የማያደርግ ኃጢአት የማያውቀው ችግር የማያውቀው የሆነ የሰውን የማይነካ በጣም ህግ ላይ በጣም ፕሪንሲፕልድ የሆነ አይነት አንተ የምትፈልገውን አብርሃም ኢጎ አይዲያል የምንለው እና ኮንሰንስ የምንለው ወይም ህሊና የምንለው ማለት ነው። ወቃሹ ፐኒሽ የሚያደርግህ ማለት ነው። እንዴት እንዲህ ታደርጋለህ? እንዴት እንደዚህ ሮንግ ነገር ታደርጋለህ? ስለዚህ ይሄ የሚወቅሰው እና እንደገና ደግሞ ፍጹምነትን የሚፈልገው ፕሪንሲፕል እነዚህ። ስለዚህ እነዚህ ነገሮች ናቸው ተቀናጅተው ነው የአንድ ሰው ስብዕና የምንለው ማለት። ስለዚህ የኢጎ ስራ እዚህ ጋር ምንድነው? ሁለቱን ባላንስ ማድረግ ነው። እዚህ ጋር ኢንስታንት የሆነ ቅጽበታዊ የሆነ ፍላጎት አምጣ የሚላለ፣ እዚህ ጋር ደግሞ ተው የሚላለ፣ ፐኒሽ ለማድረግ የሚፈልጋለ። ሁለቱም የሚቃረኑ ነገሮችን ባላንስ አድርጎ ነው የሚመጣው። ኢጎ አንደኛው ስራው እሱ ነው፣ ሁለቱም ባላንስ ማድረግ። ለምሳሌ በቀላል ኤግዛምፕል አንድ ገንዘብ የሌለው ሰው መንገድ ላይ በጣም ርቦታል፣ ተርቧል። ስለዚህ ረሃብ ምንድን ነው? አምጣ ይላል። ኢድ ምን ይላል? ኢንስታንት የሆነ እንትን ነው፣ ፕሌጀር ነው፣ መጥገብን ነው፣ መብላት ነው የሚፈልገው። አምጣ ምናምን ይላል። ስለዚህ የለም ገንዘብ የለውም፣ ምንም የለውም። ፊት ለፊት አንድ የሚሸጥ ዳቦ የሚሸጥ ሰው አየ ለምሳሌ በቀላሉ። ስለዚህ ከዛ ኢድ ምንድን ነው የሚለው? ሂድና ያንን ቶሎ ብለህ ሰርቀህም ምንም አድርገህ ብላ ነው። ያንን እንደምንም አድርገህ እንትን አድርግ ነው። የኢድ ምንድነው? ኢንስታንት የሆነ ግራት። በቃ ይሄ ረሃብ ችግር ምናምን ነገር ላይ መቆየት አይፈልግም። ስለዚህ ሱፐር ኢጎ ደግሞ ምንድነው የሚያደርገው? የሰው መስረቅ ኃጢአት ነው፣ ልክ አይደለም፣ እንዴት የሰውን ነገር ትሰርቃለህ፣ እንዴት እንደዚህ ታደርጋለህ የሚል ይህንን ሀሳብ ደግሞ ያመጣል ሱፐር ኢጎ ማለት ነው። ስለዚህ በሁለቱ መሀል ኮንፍሊክት ተፈጠረ ማለት ነው። ስለዚህ ይህንን ኮንፍሊክት ከተፈጠረ ኢጎ አስታርቆ ያንን መቀጠል አለበት ማለት ነው። ስለዚህ የኢጎ ስራ ምንድነው? ኖ ኢድን ካደረገ የኢድን ካስቀደመ ምን አይነት እንትን ሊፈጠር ይችላል ማለት ነው? ኒውሮቲክ አንግዛይቲ የምንለው። ስለዚህ ሁልጊዜም እንትን ውስጥ ነው ያለው፣ ስጋት ውስጥ ነው ኢጎ ማለት ነው። በእነዚህ ኮንፍሊክቶች ምክንያት ስጋቶች ይፈጠራሉ። ስለዚህ ያስታርቅና ከምትሰርቅ፣ ስለዚህ ሪያሊቲው ምንድነው? ዳቦ አለ፣ ሂድና ጠይቅና ብላ። ስለዚህ ሄዶ ጠይቆ እንዲበላ ያደርጋል። ስለዚህ ሱፐር ኢጎንም በጣም እንትን አላለም፣ ይሄኛው ኢድንም አልተጫነም፣ ባላንስ በማድረግ ማለት። ስለዚህ ሁልጊዜም ቢሆን በእነዚህ ኮንፍሊክቶች ውስጥ ነው የምንኖረው። በኢድ እና ኢጎና ሱፐር ኢጎ ኮንፍሊክት እያደረጉ ነው የሚሄደው በሶስቱ ኢጎ። ሁልጊዜ ሱፐር ኢጎ የሚፈልገው ምንድነው? መጨቆን ነው፣ ፍጹምነትን ነው፣ ህግን ማክበር ነው። እንደዛ ነገሮች ናቸው የሚገነቡትም እንዳልኩ መጀመሪያ ከቤተሰብ፣ ከዛ ከማህበረሰብ፣ ከዛ ሃይማኖት፣ ባህል፣ እሴቶች እያለን እነዚህ ነገሮች ናቸው። በዛ ነው እየወፈረ የሚመጣው ሱፐር ኢጎ ማለት ነው። ኢድ ገና ኦልሬዲ ኢንስቲንክት ነው፣ ስንወለድም ጀምሮ ያለ ነው። ኢጎ ከዛ በኋላ የሚመጣ ነው። ስለዚህ እነዛን ባላንስ በማድረግ ውስጥ ነው። ስለዚህ እንዴት ነው አንድ ሰው ጸጸት ሊኖረው የሚችለው የሚለውን ጋር እንመጣለን ማለት ነው። ስለዚህ በእነዚህ አይነት ኮንፍሊክት ውስጥ ነው የሰው ልጅ የሚንቀሳቀሰው እንቅስቃሴው ካልን ኢድና ኢጎ ብዙ ጊዜ ኮንፍሊክት ውስጥ ናቸው። ሁሌም ምንድነው ብለናል? ኢድ ኢንስታንት የሆነ ፍላጎትን ማምጣት ነው፣ መደሰት፣ መብላት፣ መጠጣት ነው። አግሬሲቭ የሆነ ነገር ነው። ሰው ዲስትራክቲቭ የሆኑ ነገሮች ናቸው፣ እነዛ ነገሮች ናቸው። ይሄ ኢጎ ደግሞ ባላንስ በማድረግ ውስጥ ይሄ አይነት ስጋቶች ውስጥ ነው ማለት ነው። እነዚህን ባላንስ በማድረግ ውስጥ ማለት። ስለዚህ ስጋቱ ምንድን ነው? ኢድ እንዳልነው ቅድም በድብቁ የአእምሮ ክፍል ውስጥ ያለ ስላለ በድብቁ የአእምሮ ክፍል ውስጥ ስላለ ሰርፌስ ላይ ከመጣ ምንድን ነው የሚሆነው? ሰው ልጅ በጣም ይረበሻል። ለምሳሌ አሁን ዲስትራክቲቭ የሆነ ነገር ለምሳሌ አባትን ግደል የሚል አይነት የውስጥ እንትን ቢኖር፣ ስለዚህ ያ ምንድነው? ሶሻሊ አክሰፕተብል አይደለም። ስለዚህ ያ ኢጎ በምን አይነት እንትን ውስጥ ይገባል ማለት ነው? ትልቅ ስጋት ውስጥ ይገባል። አንግዛይቲ የምንለው ማለት ጸጸት የሚመጣው ነገሩ ከተፈጸመ በፊት ነው በኋላ? እሱን እንመጣበታለን። ጸጸት እንዴት ሊመጣ ይችላል የሚለውን ማለት። ስለዚህ ኒውሮቲክ አንግዛይቲ የምንለው ይመጣል እዚህ ጋር ማለት ነው። ስለዚህ ኒውሮቲክ አንግዛይቲ ምንድነው? በኢድና በኢጎ መካከል የሚኖረውን ኮንፍሊክት ወይም ግጭቶች ባላንስ በማድረግ ሂደት ውስጥ የሚፈጠር ስጋት ነው። እንዳይወጣ ሰርፌስ ላይ እንዳይወጣ ዌር እንዳንሆን የማድረግ አይነት እንትን ነው። ስለዚህ በዚህ ውስጥ ለምሳሌ ይሄ በህመሞች ሊገለጥ ይችላል። ፓኒክ አታክ ሊሆን ይችላል። ድንገተኛ ፍርሃት የሚለው ስሜት። ስለዚህ ሁልጊዜም ቢሆን ፍርሃት ሲመጣ፣ ስጋት ሲመጣ ሲግናል ነው፣ ለኢጎ ሲግናል ነው። የሆነ አስፈሪ ነገር መጥቷል፣ ከባድ ነገር መጥቷል፣ ስለዚህ እንደምንም አድርገህ ባላንስ አድርገው የሚል ነው። ከዛ ከሱፐር ኢጎ የሚመጣው ጋር እንምጣ። ከሱፐር ኢጎ ጋር የሚመጣው ወይም ደግሞ ከዚህ ከሞራል ፕሪንሲፕል ጋር የሚመጣው አንግዛይቲ ደግሞ ሞራል አንግዛይቲ የምንለው ነው። ይሄ ሞራል አንግዛይቲ ምንድን ነው? ብዙ ጊዜ አርግ በሚል አይነት እሳቤ ውስጥ ሲመጣ እነዚህ በሞራል ላይ ያሉ ነገሮች ለምሳሌ እንዴት እንደዚህ
ኢጎና ሱፐር ኢጎ ኮንፍሊክት በሚያደርጉበት ጊዜ አታርግ እንደዚህ ፐኒሽ የሚያደርገው ፍጹምነትን የሚፈልገው በዛ ውስጥ ኮንፍሊክት በሚፈጠርበት ጊዜ የሚመጣ ሞራል አንግዛይቲ ነው። የዛን ጊዜ ጸጸት የሚባለው ነገር ይመጣል፣ ሼም የሚባለው ነገር ይመጣል። ስለዚህ ያቺ ሼም ጸጸት ምናምን የምንላት ሲግናል ነች ማለት ነው ለኢጎ ማለት ነው። ስለዚህ ለኢጎ አሁን ላለን ይሄ ሪያሊቲ ፕሪንሲፕል የሆነው ለኢጎ። ስለዚህ ይሄንን ባላንስ ለማድረግ ኢጎ አሁንም በህይወታችን እነዚህ ከባድ ነገሮች ናቸው። ይሄ ሁል ጊዜ ያለ ነው፣ አዌር ሆነን እንትን የምንለው ነገር አይደለም። ስለዚህ ኢጎ የራሱ የሆነ ዲፌንስ ሜካኒዝም የምንላቸው ነገሮች አሉ። ስለዚህ እነዚህን አንግዛይቲዎች አጥፍቶ ወይም ደግሞ ለማጥፋትና ሰላም ለመኖር የራሱ የሆኑ ዲፌንስ ሜካኒዝም ወይስ መከላከያ መንገዶች የምንላቸው አንኮንሽስ ናቸው። አንኮንሽስሊ ድሪቭ የሚደረጉ ናቸው። ብዙ ጊዜ ይሄ አንግዛይቲዎች እንዳይኖሩ ሰፕረስ ለማድረግ ወይም ለማጥፋት የሚደረጉ ሜካኒዝሞች ናቸው። ኢጎ ራሱን ከነዚህ አንግዛይቲ የሚጠብቅበት ከነዚህ ስጋቶች የሚጠብቅበት ማለት ነው። በዕለት ተዕለት ህይወታችን የምናደርጋቸው ነገሮች ናቸው። ለምሳሌ ፕሪሚቲቭ የምንላቸው የዲፌንስ አንደኛው ሪፕሬሽን ነው፣ መቅበር ነው ወይም ደግሞ እንትን ማድረግ ነው። የሆነ በጣም ትራውማቲክ ስሜትም ሊሆን ይችላል፣ የትኛውም አይነት ሁኔታ ሊሆን ይችላል። በጣም ከባድ የሆነ በህይወታችን የተፈጠረ አሁን ኮንሽስ ላይ ብናሰላስለው ወይም ደግሞ ንቁ አእምሮ ላይ ብናመጣው ከባድ ሊሆን የሚችለው ነገር ሪፕሬስ ይደረጋል፣ ይቀበራል። ይሄ ዋና ብዙ ጊዜ ብዙ ከባድ መጥፎ ኔጌቲቭ የሆኑ እንደገና ደግሞ የማይጠበቁ እንደዚህ ነገሮች ሲመጡ ምን ያደርጋቸዋል? ኢጎ ምን ያደርጋል? ሪፕሬስድ ያደርጋቸዋል፣ እዚህ ይቀብራቸዋል ማለት ነው። ህመሞች የሚነሱት ከዚህ ጋር ኮንፍሊክት በማድረጋቸው ነው ተብሎ ነው የሚታሰቡ። ኢጎ ከኢድ ጋር ሞራል አንግዛይቲ፣ ኒውሮቲክ አንግዛይቲ የምንላቸው ነገሮች በዚህ ኮንፍሊክት አድርገው ይሄ ዲፌንስ ሜካኒዝም የምንለው የመከላከል የኢጎ ዲፌንስ ሜካኒዝም በጣም በሚላላበት ጊዜ ሰርፌስ ላይ ይወጣና የሆነ ሰዓት ከአቅሙ በላይ ሲሆን ህመም ሆኖ ይመጣል።